ሞተዋል አልሞቱም በሚል እያነጋገሩ የነበሩት የኢራኑ መሪ አያቶላ አሊ ሀመኒ በአሜሪካና እስራኤል ጥምር ጦር በተፈጸመ ጥቃት መገደላቸውን የሀገሪቱ ብሔራዊ የቴሌቪዥን ጣቢያ በይፋ አስታውቋል። አሁን ላይ በኢራን ከፍተኛ ሀዘን፣ ከፍተኛ ውጥረት ተፈጥሯል። በአጠቃላይ የባህረ ሰላጤዎቹ ሀገራት ከፍተኛ ውጥረትን እየተመለከትን እንገኛለን። በየቀኑ የዓለምን መልክ የሚቀይሩ ክስተቶች እየታዩ ነው። የመሪውን ሞት ተከትሎ ከኢራን ዘብ መሪዎች አንዱ የአያቶላን ቦታ እንደሚተካ እየተነገረ ነው። ይህ በእንዲህ እንዳለ የኢራን ከፍተኛ የጦር መኮንኖች በአሜሪካና እስራኤል የጋራ ጥቃት መገደላቸው ተነግሯል። የአያቶላን መገደል ተከትሎ የሀገሪቱ የመከላከያ ምክር ቤት ለአስቸኳይ ስብሰባ በተቀመጡበት ነበር ጥቃቱ መፈጸሙ የተነገረው። በዚህ ጦርነት በርካታ አዳዲስ ነገሮች እየተሰሙ ነው። በዝርዝር እንመለከተዋለን። ሰላም ጤና ይስጥልን። ከአቤል ሚዲያ መረጃዎችን ይዘናል። አብራችሁን ቆዩ። የኢራን መንግስታዊ ሚዲያ የሀገሪቱ ከፍተኛ መሪ አያቶላ አሊ ሀሜኒ በዩናይትድ ስቴትስና በእስራኤል ጥምር ጥቃት መገደላቸውን በይፋ አስታውቋል። ያለ እረፍትና ድካም ለዘለቀው የሁሴኒ ተጋድሎ ህይወት በኋላ እንደ እስላማዊ ጥበቃ ጽኑ ተራራ በሆነው ታላቅና ሰማያዊ መንፈስ የርህራሄና የቁርጠኝነት አባት የሙስሊሞች መሪና ኢማም አያቶላ ሰኢድ አሊ ሁሴኒ ሀሜኒ የኢራን እስላማዊ ሪፐብሊክን ቅዱስ መቅደስ ክብር የማስጠበቅ ጉዞ ላይ ሳሉ ጣፋጩን የሰማዕት ጽዋ በመጎንጨት ወደ ልዑል ሰማያዊ መንግስት ተቀላቅሏል በማለት ነበር የመሪዋን ሞት የሀገሪቱ ብሔራዊ ሚዲያዎች የገለጹት። የኢራኑ መሪ አያቶላ ሞት ተከትሎ በኢራን ከፍተኛ ሀዘን ተፈጥሯል። የመሪዋን አያቶላ አሊ ሀሜኒን ሞት በዚህ መልኩ አገሪቱ አረጋግጣለች። እንደ ዘገባው ከሆነ መሪው ለህልፈት የተዳረጉት በዩናይትድ ስቴትስና በእስራኤል የተሰነዘሩ ጥቃቶችን ተከትሎ ነው። በቴህራንና በሌሎች ዋና ዋና ከተሞች ከፍተኛ የሀዘን ድባብ እየታየ ነው። የኢራን መንግስት በከፍተኛ መሪዋ ሞት ምክንያት ለ40 ቀናት የሚቆይ ብሔራዊ የሀዘን ወቅት አውጃለች። ይህንን ተከትሎ ከኢራን ብሔራዊ ዘብ መሪዎች አንዱን ሳትሾም እንዳልቀረች ቀደም ብሎ የተነገረ ሲሆን አሁን በወጡ መረጃዎች እንደተጠቆመው የቀድሞው የኢራን መሪ የነበሩት የአያቶላህ ልጅ ሙጅታባ አሊ ካሚኒ አባቱን ተክቶ ስልጣኑን መረከቡ ተገልጿል። የሀገሪቱ መሪ የአያቶላን መገደል ተከትሎ የኢራን መከላከያ ምክር ቤት በአስቸኳይ ስብሰባ መጥራቱ የተነገረ ሲሆን በዚህም የአሜሪካና እስራኤል ጥምር ጦር በወሰዱት ጥቃት የሀገሪቱን ከፍተኛ የጦር መኮንኖች መግደላቸው ተሰምቷል። ለኢራን ሌላ ሀዘን፣ ሌላ ድንጋጤ፣ ለሌላውም ዓለም ሌላ መዘዝ ይዞ ይመጣል የተባለ አስደንጋጭ እርምጃ ነው እየተባለ ነው። የኢራን ብሔራዊ መከላከያ ምክር ቤት ስብሰባ ላይ እያለ በተፈጸመ የአየር ጥቃት የሀገሪቱ የጦር ኃይሎች ጠቅላይ ኤታማዦር ሹምና የመከላከያ ሚኒስትሩ መገደላቸውን የኢራን መንግስት ሚዲያዎች ናቸው ያረጋገጡት። ጄኔራል አብዱል ራሂም ሙሳቪ የኢራን ጦር ኃይሎች ጠቅላይ ኤታማዦር ሹም፣ ጄኔራል አዚዝ ናሲር ዛዴህ የኢራን መከላከያ ሚኒስትር፣ አሊ ሻምካኒ የኢራን መከላከያ ምክር ቤት ጸሐፊና ከፍተኛ የደህንነት አማካሪ በጥቃቱ ተገድለዋል ተብሏል። ይህ ጥቃት የተፈጸመው የኢራን ከፍተኛ የደህንነትና የመከላከያ ምክር ቤት ባደረገው አስቸኳይ ስብሰባ ላይ እንደነበር ተገልጿል። ጥቃቱ የተፈጸመው የሀገሪቱ ከፍተኛ መሪ አያቶላ አሊ ካሚኒ መገደላቸው ከተረጋገጠ ከጥቂት ሰዓታት በኋላ ነው። የእነዚህ ከፍተኛ ወታደራዊ መኮንኖች መገደል በኢራን ወታደራዊ መዋቅር ላይ ትልቅ ክፍተት የሚፈጥር ሲሆን ቀጠናዊ ውጥረቱንም ይበልጥ አባብሶታል ተብሏል። ፕሬዚደንት ዶናልድ ትራምፕ ይህንን እርምጃ አስመልክተው በሰጡት መግለጫ ጥቃቱ በአሜሪካና በእስራኤል የጋራ ትብብር የተከናወነ መሆኑንና የኢራን ሕዝብ ሀገሩን ነጻ ለማውጣት ያለውን እድል እንደሚጠቀምበት ያላቸውን ተስፋ ገልጿል። የኢራን ካቢኔ በሰጠው መግለጫ ይህ ድርጊት ከፍተኛ ወንጀል መሆኑንና ያለምንም ምላሽ እንደማያልፍ አስታውቋል። የሀገሪቱ አብዮታዊ ዘበኛ በበኩሉም በአሜሪካና በእስራኤል የጦር ሰፈሮች ላይ ጠንከር ያለ የአጸፋ ጥቃት እንደሚሰነዝር አስጠንቅቋል። ፕሬዚደንት ትራምፕ ባወጡት መግለጫ ስለ ኢራኑ መሪ አያቶላህ አነጋጋሪ ንግግር አድርገዋል። ፕሬዝደንቱም በታሪክ ውስጥ ካሉ እጅግ ክፉ ሰዎች አንዱ የሆነው ሀሜኒ ሞቷል። ይህ ለኢራን ህዝብ፣ ለአሜሪካውያንና በሀሜኒ የደም ጥማት ባላቸው ወሮ በሎች ለተገደሉና ለተሰቃዩ የዓለም ህዝቦች ሁሉ የተገኘ ፍትህ ነው ብለዋል። ሀሜኒ የአሜሪካን የመረጃና እጅግ የተራቀቁ የመከታተያ ዘዴዎችን ማምለጥ እንዳልቻሉ ፕሬዝደንቱ ገልጸዋል። አሜሪካ ከእስራኤል ጋር በቅርበት በመስራቷ እርሱም ሆነ አብረውት የተገደሉት ሌሎች መሪዎች
ሊያደርጉት የሚችሉት ምንም ነገር አልነበረም ብለዋል። ይህ የኢራን ህዝብ ሀገሩን መልሶ ለመረከብ የሚያገኘው ትልቁ እድል መሆኑን ጠቁመዋል ፕሬዝዳንት ትራምፕ። ብዙዎቹ የኢራን አብዮታዊ ዘብ አባላት፣ የጦር ሰራዊትና የፖሊስ አባላት መዋጋት እንደማይፈልጉና ምህረት እየጠየቁ መሆኑን ሰምተናል ያሉት ትራምፕ አሁን ምህረት ማግኘት ይችላሉ፣ ቆይተው ግን የሚያገኙት ሞትን ብቻ ነው ሲሉ አስጠንቅቀዋል። ኢራን በአንድ ቀን ውስጥ ክፉኛ ብትመታም በመካከለኛው ምስራቅና በዓለም ላይ ሰላምን ለማረጋገጥ ሲባል ከባድና ኢላማውን የጠበቀ ድብደባ አስፈላጊ እስከሆነ ድረስ ለአንድ ሳምንት ወይም ከዚያ በላይ ያለማቋረጥ ይቀጥላል ብለዋል። በጎን የጦርነት ዝግጅት በጎን ደግሞ ድርድር ስታደርግ የሰነበተችው አሜሪካ ቅዳሜ አመሻሽ ግን ከባዱን ጦርነት በኢራን ላይ መጀመሯን ብዙዎች ይህንን እርምጃ እንደምትወስድ ይታወቅ ነበር፣ የአሜሪካ ሴራ ለብዙዎች የተደበቀ አይደለም እያሉት ይገኛሉ። ፕሬዚደንት ዶናልድ ትራምፕ ወደዚህ ጦርነት የገባሁት ኢራን የኒውክሌር መርሃ ግብሯን ማሳደጓን እንደቀጠለችና አሜሪካ ድረስ መምታት የሚችሉ ሚሳኤሎችን ለማምረት እያቀደች በመሆኗ ነው። ይህንም ለማስቀረት አሜሪካ ጥራለች፣ ኢራን ግን ልታቆም አልቻለችም። በመጨረሻም ወደ ማጥቃቱ እንድንገባ ተገደናል በማለት መግለጻቸውን ተመልክተናል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በበኩላቸው የጋራ ጥቃቱ የተሰነዘረው ኢራን የደቀነችውን የህልውና ስጋት ለማስወገድ መሆኑን ገልጸው የጋራ ዘመቻችን ጀግናው የኢራን ህዝብ የራሱን እጣ ፈንታ በራሱ እጅ እንዲወስን ምቹ ሁኔታን ይፈጥራል በማለት መናገራቸው ይታወሳል። ጥቃቱ በደረሰበት ወቅት የ86 ዓመቱ ሀሜኒ በቢሮአቸው ውስጥ ስለመኖራቸው ወዲያውኑ አልተረጋገጠም። አያቶላህ አሊ ሀሜኒ ከአሜሪካ ጋር ያለው ውጥረት እየጨመረ መምጣቱን ተከትሎ ላለፉት ቀናት በአደባባይ አለመታየታቸው ይታወቃል። በዋና ከተማዋ ቴሄራን ሌሎች ፍንዳታዎች የተሰሙ ሲሆን በመሀል ቴሄራን ወደሚገኘው የሀሜኒ ግቢ የሚወስዱ መንገዶች በሚመለከታቸው የጸጥታ አካላት ተዘግተዋል። ጎረቤት ሀገር ኢራቅም ከኢራን በመቀጠል የአየር ክልሏን መዝጋቷ የታወቀ ሲሆን በኢራን የሞባይል ስልክ አገልግሎቶች ተቋርጠዋል። በእስራኤል ጥቃት ከተመቱት ኢላማዎች መካከል የኢራን ጦር ቁልፍ የመንግስት ተቋማትና የስለላ ማዕከላት ይገኙበታል። በዋናነት አሜሪካና እስራኤል በኢራን ላይ ጥቃት በመፈጸም ላይ ሲሆኑ የመጀመሪያው ጥቃትም በጠቅላይ መሪው አያቶላህ አሊ ሀሜኒ ቢሮዎች አቅራቢያ በመፈጸም ነው ጅማሬውን ያደረገው። በየመን የሚገኙትና በኢራን የሚደገፉት ሁቲዎች ለኢራን ያላቸውን ድጋፍ ለማሳየት ሲሉ በቀይ ባህር የመርከብ መስመሮችና በእስራኤል ላይ አቋርጦት የነበረውን የሚሳኤል የድሮን ጥቃት መልሰው እንደሚጀምሩ መዛታቸውን ሁለት የቡድኑ ከፍተኛ ባለስልጣናት ተናግረዋል። ኢራን ጥቃት ከተሰነዘረባት አጸፋውን እንደምትመልስ ዝታ የነበረች ሲሆን የአሜሪካ ጦር ኃይሎችና የጦር ሰፈሮች ጭምር ኢላማ ሊሆኑ እንደሚችሉ መግለጿም ይታወሳል። እንዳለችውም የአጸፋ ጥቃቱን እየመለሰች ትገኛለች ተብሏል። በኢራን ላይ ጥቃቱ ከተፈጸመ ከሰዓታት በኋላ ሌሎች ፍንዳታዎች ሰሜናዊ እስራኤልን አናውጠውታል። በርካታ የእስራኤል ሆስፒታሎች ታካሚዎችንና የቀዶ ጥገና ሕክምናዎችን ከመሬት በታች ወዳሉ ክፍሎች ማዘዋወርን ጨምሮ የድንገተኛ ጊዜ አሰራር ፕሮቶኮሎችን መተግበር ጀምረዋል ተብሏል። ፕሬዝዳንት ትራምፕ ይህንን ዘመቻ ረጅም ላደርገው ወይንም በጥቂት ቀናት ውስጥ ላጠናቀው እችላለሁ፣ ያም ሆነ ይህ ግን ከዚህ ጥቃት አገግመው ለማንሰራራት ዓመታት ይወስድባቸዋል ብለዋል። አንድ ከፍተኛ የአሜሪካ ባለስልጣን ለእስራኤል ሆዮም ጋዜጣ እንደገለጹት ጥቃቱ ለበርካታ ቀናት የሚቀጥል ሲሆን ዋና ዓላማውም የኢራንን ስርዓት ከስጋትነት ማስወገድ ነው ብለዋል። ባለስልጣኑ ዘመቻውን ትልቅ ስኬት ያሉ ሲሆን ቴሄራን ለስምምነት ቁርጠኛ እንዳልነበረች ገልጸው ጥቃቱም የኢራን መንግስት ሙሉ በሙሉ ሲወድቅ ወይም ተዳክሞ ምንም ማድረግ ወደማይችልበት ኢምንት ደረጃ ሲደርስ እንደሚጠናቀቅ አክለዋል። የኢራን ጥቃት በዱባይ በሚገኘው ዘ ፓልም ሆቴልና ሪዞርት ላይ ጉዳት አድርሷል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ሀገራቸው ፈረንሳይ በኢራን ላይ ስለተፈጸመው ጥቃት አስቀድማ እንደማታውቅና በጥቃቱም ላይ ምንም አይነት ተሳትፎ እንዳልነበራት አስታውቋል። ቻይናና ሩሲያ በኢራን ባለው ወቅታዊ ሁኔታ ላይ ለመምከር የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አስቸኳይ ስብሰባ እንዲጠራ ጠይቀዋል። የአሜሪካው የኮንግረስ አባል ቶማስ ማሴ ፕሬዝዳንት ትራምፕ በኢራን ላይ እያካሄዱት ያለውን ጥቃት ለማስቆም ኮንግረሱ ድምጽ እንዲሰጥ የሚያስገድድ እንቅስቃሴ እንደሚያደርጉ አስታውቀዋል። የእንግሊዝ ጠቅላይ ሚኒስትር ኪር ስታርመር ሀገራቸው ብሪታንያ በኢራን ላይ በተፈጸመው ጥቃት ምንም አይነት ሚና እንዳልነበራት ገልጸዋል። የዓለም ሙስሊም ሊግ የኢራን በአረብ ሀገራት ላይ የምታደርገውን ጥቃት ሲል በመጥራት ድርጊቱን አጥብቆ የሚያወግዝ መግለጫ አውጥቷል። የኢራኑ ጄኔራል ጃፋሪ ትራምፕ ዛሬ ሚሳይሎቻችንን መተኮሳችንን ማወቅ አለበት፣ እንዲሁም በቅርቡ ከዚህ ቀደም አይቷቸው የማያውቃቸውን አይነት አዳዲስ የጦር መሳሪያዎች ይፋ እናደርጋለን ሲሉ መዛታቸውም ጦርነቱ ከተጀመረ በኋላ የተሰሙ
እየተሰሙ ናቸው። በየሰዓቱ አዳዲስ ነገሮች እየተሰሙ ይገኛሉ። በሌላ መረጃ እንመለሳለን። በያላችሁበት መልካም ጊዜ ተመኘን። ሰላም።